በምርጫ ጊዜ ምርጫውን ማደናቀፍ የሚችል እንቅስቃሴ የማሳየት የሚችል ህዝብ ሊኖር ይችላል፣ ላይኖር ይችላል። ነገር ግን ቢያደርጉ ጥሩ ነው። ካላደረጉ ግን ምርጫውን አሸነፍኩ ብሎ አብይ ኡፋይ ብሎ ጽሙን አስተካክሎ አርቲፊሻል ፊቱን አሳምሮ ሊወጣ ይችላል። ግን ለሱ የመጨረሻው የአብይ መቀበሪያ ሳጥን መግዣ ይሆንለታል። ይሄ ነው ምርጫ የሚሆነው። የሰው ደም ፈሶ እሱ በድሮን ህዝብን ገፈጅተው የሰውን መኖሪያ አፈናቅሎ መኖሪያውን አጥፍቶ የሰውን ህይወት ደም እሱ በደም ታጥቦ አይኖርም፣ በዛ ምድር ላይ አይኖርም። እና እንቅስቃሴው ህዝባዊ ይሆናል። እንቅስቃሴው የትግል እንቅስቃሴያችን ወደ ህዝባዊነት ይለወጣል። ጀግኖች አሉ ኢትዮጵያ በኋላ ጊዜ የፈጠረ የአርሶ አደር ልጆች ማዳበሪያ የተከለከሉ ከብቶቻቸው በመድፍና በታንክ የተወቃ የፈጇቸው መኖሪያቸውን ያቃጠሉ የነዛ የቪክቲሞች ልጆች ጀግና ሆኖ የወጡት የአማራ ልጆች ሌሎችም በነገሪ ላይ ሌሎችም ኢትዮጵያውያን የተቀላቀሉበት ትግል ነው። ይሄ ትግል እንዲሁ ዝም ብሎ በአሁኑ በሚነገር አይደለም። የከምባታ፣ የሃዲያ፣ የወላይታ ራሱ የኦሮሞ ወጣቶች የተቀላቀሉበት የጀግንነቱ ሰራዊት ተፈጥሯል። አሁን በግልጽ ተፈጥሯል። ይሄ ትግል ህዝባዊ ሆኗልና የሲዳማ ጉዳይ ሌሎቹን ብሔረሰቦችን ሊያሳስብ ይገባል። አሁን የሚጠራቸው ሰዎች አገሮች ሊያሳስባቸው ሊያስቡት ይገባል። ብልጽግና የውስጣቸው ብልጽግና የነሱ ብልጽግና እያታለለ ራሱ እያስበላ ነው የሚሄደው። ብልጽግና የራሱን ሌላውን አያድንም፣ ራሱንም አያድንም። ብልጽግና አባላት ራሱንም አያድንም። ለማን እንደሚያገለግል እንዴት እንደሚያገለግል ለማሳየት። ስለዚህ ነገ በሂደት አሁን ከሶማሊያ ጋራ ያለውም ሁኔታ ተመሳሳይነት አለው። ስለዚህ የሲዳማ ጉዳይ ኢትዮጵያውያንንም ሊያሳስብ ይገባል። ሲዳማ ወጣት ሲዳማ ህዝብ መንቀሳቀስ ያለበት ይሄ ለሱ ደወል ነው፣ ቆንጆ ደወል ነው እና ጦርነቱ በነሱ መካከል ያለው ግጭት ነው የሚሉት ግጭት ሳይሆን ጦርነት ነው። ጦርነት እያካሄዱ ነው ያሉት። ሲዳማዎቹን እያባረሯቸው ነው ያሉት። ሲዳማ እየሞተ ነው ያለው። እነሱ ወደ አሁን 2 ነው 3 ቀበሌ ወስደዋል። ይቀጥላል። ጉጂ እንደውም ጥሩ ህዝብ ነበረ። ጉጂዎቹን አስነስቷልና ይሄ ኢትዮጵያ ለብዙ ጊዜ የምንለው ሰልፍ የሚታይ ይሆናል። ለምርጫ የሚሄዱ ናቸው ተብሎ በየቀበሌው ላይ ያሰልፋሉ። ይሄ የማይቀር ነው። ይሄ ምርጫ ትክክል ነው ብሎ መስካሪዎቹ መመስከራቸው የሚቀር አይደለም እና ልክ ነው ምርጫ አሸንፏልም ተብሎ ይታወጃል፣ ይነገራል። ከምርጫ ቦርድ ማለት ወርቅ በኩል ላይ ይሄ ይወጣል እና ይሄ እሷም በራሷ ላይ በልጆቿ ላይ በዘሯ ላይ ጥቁር ነጥብ ጥላ ታልፋለች እና ኃይለ ማርያም 100% አሸነፍን ብለው እኮ ኃይለ ማርያም አሸነፍኩት ያለውን ምርጫ ጊዜ አልጨረሰም፣ አልፈልገውም እስክል ድረስ ነው የወጣቶቹ ትግል ደሜ ነው ደሜ ነው እያለ የታገሉት ወጣቱ ከውስጥም ከውጭም የተወረወረው ድንጋይ መቀመጫ ከልክሎት ሪዛይን አድርገው አሁን ላለው አሞራ ኢትዮጵያን ሰጥተው አልፏል እና ይሄ ምርጫ አሸነፈ አላሸነፈ እንደውም ለሱ ጉድጓድ መቆፈሪያ ትልቁም ምርጫ አሸነፍኩ የሚለው ሊሆን ይችላል። እሱ ነው የሚጠብቀው። ሌላው ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር የሆኑትን ዶክተር ሸዋፈራው ኩራቱን ጋብዘናል። የፕሮግራሙ አዘጋጅ ሀብታሙ አሰፋነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የውጭ ታዛቢዎች የሚባሉትና አገዛዙ ብቻውን ሮጦ የሚያሸንፍበት ምርጫ በተመለከተ እንዲሁም ያገዛዙን የአገር ሀብት እያባከነ የሚያደርጋቸውን የገጽታ ግንባታዎችና ሌሎች ወቅታዊ ጉዳዮችን አንስተን እየተወያየን እንቆያለን። አብራችሁ እንድትቆዩ በድጋሚ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምን ሰነበቱ? እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ በተለይ ምርጫው ላይ ብዙ ተብለዋል። አገዛዙ ብቻውን ሮጦ የሚያሸንፍበት ምርጫ፣ አስቀድሞ ኮሮጆ እየተሞላ ያለበት ምርጫ አስታኮ በምንም መስፈርት ይሄ ምርጫ ለአገዛዙ ህጋዊ ካባ እንደማያለብሰው በተለያዩ መንገዶች እየተገለጸ ባለበት በዚህ ወቅት የተለመዱ ቲያትሮች ለመስራት እየተንቀሳቀሱ ነው። የአፍሪካ ህብረት በተለያዩ
በተለያዩ መንገዶች ልዩ መልእክተኛ በመሆን ከዚህ ቀደም ከህወሓት ጋር የነበረውን ጦርነት መሰረት አድርጎ ትልቅ ሚና የነበራቸውና ለአገዛዙ ከፍተኛ ውግንና ያላቸው የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆን ጨምሮ የአፍሪካ ህብረት ታዛቢዎች በተመለከተ ከዚህ ቀደምም የአፍሪካ ህብረት በኢትዮጵያ ህዝብ ላይ በተደጋጋሚ ሲሳለቅ የነበረበት ሂደት አለና ሁኔታው እንዴት ነው እየተከታተላችሁ ያላችሁት? ይህንን ህገወጥ ምርጫ ህጋዊ ለማስመሰል እነሱም ሚና እየተጫወቱ መሆኑን የሚደርሱን መረጃዎች አሉና በዚህ ጉዳይ ላይ ያለው አስተያየት ምንድን ነው? ሀብታሙ፣ የዚህ ምርጫ ጉዳይ ደጋግመን አንስተናል። እስክቋጭ ድረስ ደግሞ የኢትዮጵያ ህዝብ ይህንን ምርጫ የሚባለውን ማጭበርበሪያ የራሱ መግደያ መሳሪያ እንዳይጠቀም ከማስረዳትና ከመታገል ወደኋላ አንልም። ህወሓት ጊዜም እንደዚህ አይነት ማጭበርበሪያ ምርጫዎች ይካሄዳሉ። ግን ይሄኛው ለየት የሚያደርገው ራሱን ህዝቡን ሳይለይ አጠቃላይ በአገሪቱ ውስጥ ያለውን ህዝብ እየፈጀ ያለው ገዳይ እኔን ምረጠኝ አንተን እኔ መርጣለሁ ማለት ለገዳይ ጦር ማቀበል ነው እና ለገዳይ ግደለኝ ብሎ መውጊያ ጦር ወይም መተኮሻ ጥይት መስጠት ነውና ከዚህ በመጀመሪያ የኢትዮጵያ ህዝብ ከዚህ መታቀብ አለበት። ይሄ ምርጫ አይደለም የመግደያ መሳሪያ ነው ማለት አለበት እና ይሄ አሁን ከፊት ለፊት ነው ያለው። ከ10 ቀን በኋላ የሚከናወን ነው። ይሄን ምርጫ በተመለከተ የትግል መሳሪያ ምርጫውን የትግል መሳሪያ ከዚህ ቀደምም እንዳልነው የትግል መሳሪያ ማድረግ አለባቸው። እኛ ምን እንደነካንና በምን አዝም ላይ እንደወደቀን እኔ አልገባኝም። በጎረቤታችን ከኛ ባነሰ ቁጥር ከኢትዮጵያ ባነሰ ቁጥርና ከኢትዮጵያ ባነሰ ሞራል ላይ የነበረ ኬንያ በየጊዜው መብታቸውን ለማስጠበቅ አገራቸውን ነጻነት የሀገራቸውን ጥቅም ለማስጠበቅ የህዝብን ደህንነት ለማስጠበቅ ከመንግስት ጋር የሚያደርጉት ግብግብ ሁሉ ጊዜ ስታይ ያስቀናል። መሪውም ያስቀናል፣ ተመሪውም ህዝብ ያስቀናል። የኛ እንደምታውቀው ገላለሁኝ ይሄንን ያህል ሚሊዮን ህዝብ ገላለሁ ስል እንዴት ለምን ትገላለህ የሚል ህዝብ ያለመኖሩ የልብ ለአብይ አህመድ ሰጥቷቸው ሰውን ሲገድሉ ሌላው ቁጭ ብሎ ወይም አንገቱን ቀብሮ ወይም ምንም እንደማያውቅ መከራ ሲደርስ ብቻ መነፋረቅ ሆነ እንጂ ያንዱ ሞት ለሌላ ሞት ነው። ያንዱ ፍጅት የአንድ አካባቢ ፍጅት የሌላ ፍጅት ነው። የኔም ነው ነገ ብሎ የሚነሳ ህዝብ ያለ መሆኑ በጣም ነው እየጎዳን ያለው። እነሱን መልሶ ራሱን ህዝቡንና አገሩን ይጎዳል። ነገ አገሩ ሲጠፋ የአገር ባለቤት መሆን ቀርቶ ጢሰኛ መሆን ባሪያ መሆን ውስጥ ይገባልና ይሄ ከፊት የሚታይ ነገር ነው። ይሄ ታይቶን ነው ሁሉ ጊዜ የምንናገረው፣ ሁሉ ጊዜ የምናስቀድመው፣ በአገራችን ጉዳይ ላይ ትኩረት የምናደርገው፣ በአገራችን ጉዳይ ላይ ያለምንም እኛ እንደሌሎቹ ሰዎች እንደሌላ ህዝብ አይደለንም። እኛ ውጭ ሀገር ያለን ሰዎች ይሄ ገንዘብ ተከፍሎ እንደዚህ ሆኖ እየተባለ የምንነገር አይደለንም። እኛ አገራችን ላይ እየደረሰ ያለው በደል ለኛ ታይቶ ነው፣ ዋጋ እየከፈለ ነው። ሚዲያም ውጭ ሀገር ያለው ዋጋ እየከፈለ ነው ያለው። ይሄንን ለማድረግ ነው ልታገል ነው የተመሰረተው። ስለዚህ ይሄንን የማይሰማ ህዝብ ምን ሰምቶ ምንድነው የሚያደርገው? ውጭም ያለው መልእክት ተቀብሎ አገር ቤት ያለው ዘመዶቹን ቤተሰቡን የሚያውቀውን ጓደኞቹን ለምንድነው የማይቀሰቅሰው? ለምንስ ሰምቶ ዝም ይላሉ የሚለው ማብሰልሰል ነበረብኝና ይሄንን ለማንሳት ፈልጋለሁ። ይሄንን ካልኩት በኋላ ጀነራል ኦባሳንጆ ራሱ የራሱን ህዝብ የፈጀ ነፍሰ ገዳይ ነው። ራሱ የናይጄሪያን ህዝብ በራሱ እሱ ፕሬዝዳንት በነበረበት ወቅት የናይጄሪያን ህዝብ የፈጀ ዲክታተርም ነው። አሁን ጡረታ ስለወጣ ስልጣኑን ስለለቀቀ ነው ሰላማዊ ሰው ነው ማለት አይደለም። በእጁ ደም ያለበት ሰው ነው። ይሄ የባለፈው የአብይን ምርጫ ከብርቱካንም ጋር ሆኖ የኢትዮጵያ ምርጫ ሰላማዊ ተወዳዳሪ የሌለ ምርጫ ነው ብሎ የመሰከረ ሰው ነው። ይሄንን ጉርሻ ስለወሰደ አሁን እንደምንነገረው ባየግራ የዚህ
የሴክሹዋል እንትን የሚደረግበት ባይግራ ነጋዴ ነው አሉ ይባላል እና በግልጽ እንደምንነገር እሱንም እንዲነግድ ወደ ኢትዮጵያ እያመላለሰ የሚነግድም ሰው ነው ይባላልና ይሄ ሰው ጉርሻ ከአብይ የወሰደ የቤት መስሪያ ቦታ ተሰጥቶት ቤት ሁሉ አዲስ አበባ ውስጥ የሰራ ለዚህ ውለታ የዋለ ለዚህ ውለታ ይሄ የተደረገለት ሰው ነው እና እንደዚሁም ደግሞ የአፍሪካ ህብረት ሁለተኛ ዙር የትግራይንና የብልጽግና ጦርነት ወቅት ይሄንን ጉዳይ እንዲያጣሩ ከተመደቡ ሰዎች ውስጥ አንዱ ነው እና ያንም ይሄንን ግፍ ሰርቶ ውለታ አሁንም የተቀበለ ወርቅ ሽልማት የብር የገንዘብ ሽልማት የተቀበለ ሰው ነውና በጉቦ የሚሰራ ዲክታተር ነው። እሱ ነው እንግዲህ ኢትዮጵያ እንዲናት እያለ እየመሰከረ በአሁኑ ሰዓት ላይ ኢትዮጵያን ከሚቀብሩት ሰዎች ውስጥ አንዱ ነው። ኦባሳንጆን መቃወም ነው። ኦባሳንጆን ራሱን የኢትዮጵያ ህዝብ ከቻለ መቃወም አለበት። የኦባሳንጆ ምስክርነት ለአብይ ነው፣ ለኢትዮጵያ ህዝብ አይደለም። አፍሪካ ህብረት ከሆነ የሞተ ድርጅት ነው። ይሄ የታወቀ ነው። እነ ኢሳያስ እኮ ህብረቱን የማይቀላቀሉ አንፈልግም የሚሉበት ምክንያት እኮ አንዱ ይሄ ነው። ስለዚህ የአፍሪካ ህብረት ዓላማውን ስቶ ዲክታተሮች የተሰበሰቡበት 54 ዲክታተር ያለበት ቦታ ነው እና እዛው በአፍንጫቸው እዛው በውስጣቸው ተቀምጠው እውነትን መናገር ያልቻሉ ለእውነት የማይሰሩ ህዝብ ተጠራርጎ ከቦታ ሲነሳ ከመኖሪያ መንደር ከኖረበት ከተወለደበት ከአገሩ ህዝብ ሲባረር ሲገደል ሲታሰር ትንፍሽ የማይል የአፍሪካ ህብረት አሁን ለሚመጣው አለ ምርጫ ለሚባለው ለአብይ ምርጫ የሚባለው ብቻውን ሮጦ ብቻውን ለሚያሸንፈው አሸነፉ ለሚለው ይሄ ምርጫ ትክክል አይደለም የሚል ድርጅት አይደለም። ይሄ ድርጅት ዓላማውን ከሳተ ቆይቷል፣ ዘመናት ተቆጥሯል። በምን እና እንዴት ተደርጎ እንደሚሻር እንደምነሳ ያ ከዛ ቦታ ላይ ወደፊት የሚታይ ይሆናል። እውነት ይወጣል፣ እነሱም ጋር እውነት ይወጣል፣ ኢትዮጵያም ጋር እውነት ይወጣል። ምርጫ ግን በአማራ በትልቁ ህዝብ ቁጥር ባለበት አማራና ኦሮሚያ ውስጥ ምርጫ በተለይ ወለጋን በከፊል ሸዋን ወስዶ የሚካሄድ አይመስለኝም። አማራ ክልል ሙሉ በሙሉ ምርጫ የሚካሄድ አይመስልም። ለዛ ምንድነው እነሱ እንግዲህ በሚሊሻ በኩል ኮሮጆ ሰብስቦ በወታደር ካምፕ በተለይ በአማራ ክልል በወታደር ካምፕ ያጠራቀሙትን ኮሮጆ አምጥተው ህዝቡ መርጧል ሊሉ ይችላሉ። ይሄ ፌክ ነው የሚሆነው። የሚያስከትለው ኮንሲኮንሱ ቀላል አይሆንም። ትግሉ ይቀጥላል። ግን ኦባሳንጆን ከኢትዮጵያ ላይ ለማውረድ የአገሩን ህዝብ የፈጀ ሰው ስለሆነ ለኢትዮጵያ መልካም ነገር ያደርጋል ይፈጽማል ብሎ ማሰብ ከንቱነት ስለሆነ ኦባሳንጆን መቃወምና ኦባሳንጆ በ90 ዓመቱ በጉቦ የሚኖር ጉቦ ደግሞ የሚቀበለው ከኢትዮጵያ ከመሰለ ሀገር ኢትዮጵያ ስሟ ትልቅ አንዳሁኑ ሳትዋረድ ትልቅ ህዝብ ትልቅ ሀገር ታማኝ ህዝብ ጀግና ህዝብ የነበረበት ሀገር ነው። እንዳሁኑ ተልካሻ አብይ የመሳሰሉ ተልካሻ መሪዎች የነበሩበት አይደለም። አብይ የተቀመጠበት እና ክልሉ ሀብተወልድ የነበሩበት ጠቅላይ ሚኒስትርነት እነ ፍቅረ ስላሴ የመሳሰሉ ሰዎች የነበሩበት ትልቅ ቦታ ነው። እነ ከተማ ይፍሩ የነበሩበት አገር ነው። ኢትዮጵያ በእንደዚህ አይነት ሁኔታ ላይ ኢትዮጵያን እንደው በቀላሉ የሚታይ ነገር አይደለም። መጥፎም ለዚህ ያበቁን ቢሆንም እነ ኃይለማርያም ደሳለኝ እነ መለስ ዜናዊ ጠቅላይ ሚኒስትር ስም የያዙበት ቦታ ላይ ተልካሻ የማይረባ ምንም እንደማያቅ አገሪቱን የማይመጥን ዛሬ አዋራጅ ግለሰብ የተቀመጠበት ቦታ ያ ነው የሚያሳዝነን። ይሄ ነው አገሪቱ ውድቀት የሚያመጣውና ውድቀት ላይ ያለን ሰዎች ልንቃወም ከሞት በራሳችን ጊዜ ሰውን መጠበቅ ሳይሆን በራሳችን ጊዜ ገንፍለን ወተን በራሳችን ጊዜ ትግሉንና መሪውን ከመካከላችን ለመምረጥ ለማውጣት የሚያስችል የኢትዮጵያ ሕዝብ ይሄንን ማድረግ አለበት። ከመካከሉ ላይ መሪ ከትግል ውስጥ ነው የሚገኘውና መሪውን ከትግል ነው ማግኘት የሚቻለው። ለዛ ከምርጫ በፊት የኢትዮጵያ ሕዝብ መነቃነቅ አለበት እና የበሰሉ ነገሮች አሉ። በዚህ ሕዝብ ብነሳ የበሰለው ነገር ይፈነዳል፣ አበባ ማየት ይቻላልና ይሄንን ነው ለማለት የምፈልገው። ሀብታሙ ታንኪዩ ስለተሰጠኝ እድል ከልብ አመሰግናለሁ። ዶክተር ሸዋፈራው ኩራቱ እንግዲህ
እንግዲህ ያው ኢትዮጵያ ህዝብ ያለበት መከራ በግልጽ ይታወቃል። ከጊዜ ወደ ጊዜ የመንግስት ሰራተኞች ሳይቀር በየመስጊዱ እየለመኑ ነው በማለት የሃይማኖት አባት ደፍረው በአደባባይ እየመሰከሩ ያለበት ባለፉት 3 ዓመታት አይተን ማናቀው አይነት ህዝብ ሰርቶ የሚበላ ህዝብ ለልመና ለችግር የተዳረገበትን ሁኔታ በተለያየ መንገድ እየተገለጸ ያለበት ሂደት አለ። አገሪቱ ውስጥ የእርስ በርስ ጦርነትን በመፈልፈል ስልጣኑን ለማስቀጠል ከመንቀሳቀስ አልፎ በተሳሳተ ኢኮኖሚ ፖሊሲ ደግሞ ህዝቡ መኖር እያቃተው ያለበት ሂደት አለ። በዚህ ሁኔታ ውስጥ ደግሞ የገጽታ ግንባታ ዘመቻ ተጀምሯል። ባለፉት ወራት እንደሚታየው እንግዲህ ከተለያዩ አፍሪካ ሀገሮች ከተለያዩ ዓለሞች ቲክቶከሮችን በከፍተኛ ሚሊዮን ብር እያፈሰሰ በርካታ ሀብት እያፈሰሰ ወደ ሀገር ውስጥ እያስገባ እነሱ የሚናገሩት በአገሪቱ አገዛዙ በተቆጣጠረው ቴሌቪዥን እንደ ትልቅ ነገር እየተወራ ስለ ኢትዮጵያ የሚመሰክሩት እነሱ አገር ቤት ያለው ህዝብ መከራውን እያየ ያለው ህዝብ የሚናገረው ሰሚያቶ የሚናገርበት አልፎ አልፎ ወጥተውም ለመናገር የሚሞክሩ እየታፈኑ ባለበት ሂደት ውስጥ ይሄ የገጽታ ግንባታ እንዴት ነው እየተከታተላችሁ ያላችሁት? በገጽታ ግንባታ የሀገሪቱን ችግር መለወጥ የሚቻልበት እድል አለ ወይ? አገዛዙ እንዲህ አይነት የቀለም ቅብ ስራውን አጠናክሮ በቀጠለበት ሁኔታ ይችነች ኢትዮጵያ? ሀብታሙ አስቀኝ ነው። ይሄኛው ደግሞ አስቀኝ ነው። የሰዎቹን ለብል ነው የሚያሳየው። ምን አይነት ሰዎች ናቸው የሚለውን የሰዎቹን ልክ እያሳየ ያለ ነገር ነው። የሰዎቹ ማንነታቸውን በዛ ልክ ነው። ቃቃ የልጆች ጨዋታ የሚባለው ነው የሚታየኝ እዛ ጋር። በእውነቱ ቲክቶከር አንድ የራሱ የቻለ የመልእክት ማስተላለፊያ እንደ ፌስቡክ እንደ ዩቲዩብ አይነት እንትኖችን ባጭር መልእክት የሚተላለፍበት ሶሻል ሚዲያ ነው እና ይሄ ትልቅ ቁም ነገር አይደለም። ይሄ ማለት ትልቅ ቁም ነገር ነው ማለት አይደለም። ቲክቶከር ላይ የሚናገሩት ወይ የሚጽፉት በቲክቶከር ላይ አሸናፊ ሆኖ ገንዘብ አግኝተው ያሉ ወጣቶች ስለ አንድ ሀገር ስለ ራሱ ትውልድ ሀገር እንኳን የማያውቁ ወጣቶች ልጆች፣ አንዳንዱ ደግሞ ስራፈት እንዲሁ በዚሁ በቀላሉ ገንዘብ ማግኘት የሚችሉትን ሰዎች ገንዘብ እየከፈለ በኢትዮጵያ ሚዲያ ላይ የራሳቸውን ገጽታ እንዲናገሩ እንዲያሳዩ የሚዲያ ሽፋን ለማግኘት የሚያደርጉት ነገር ራሱ ሰዎቹን ማንነታቸውን ማንነኝ ነው የሚለው ነው። እነሱነቱን ነው የምናገረው እና አብይን ማንነት ነው ምንነት ነው የምናገረው። ብልጽግና ምን እንደሆነ የብልጽግናን ምንነት ነው የምናገረው። ሰው እኮ ገጽታው እንኳን የገጽታ ግንባታ ቢሆን እንኳን የሚመስል ቢሆን ግድ የለም እኔን ይመስለኛል የሚል ነው። እንግዲህ እኔ አንድ አባባል አለ በአማርኛም አለ በእንግሊዝኛ፣ ጓደኛማ እንደሆነ ንገረኝ ማንነትን ለመንገር የሚባል አባባል አለና ጓደኛ የነሱ ስራቸው ምንድን ነው? ሰዎቹ ምን ይመስላሉ? አገር መምራት ምን አይነት ነው? አገርን እንዴት አድርገው ነው የሚያስተዳድረው የሚለውን የሚያሳይ ቲክቶክ ነው። እንግዲህ ይሄ ከዚህ ቀደም ቢዮንሴን የመሳሰሉትን ኢህአዴግ መለስ ጊዜም ተሞክሯል። ሸራትን ወስደው ምናምን አገሪቱን አሳይተው ሌሎችም ሰዎች የተለያዩ እንትኖች ገጽታ ግንባታ አድርገዋል። ከዛ ጋር ለማመሳሰል ነው ሁል ጊዜ ኦፒዲዮ የሚያደርገው ነገር ይሄ ነው። የኦህዴድ ስራ ኮፒ ነው። ከራሳቸው አንድ ነገር የለም። ግን አሁን ልክ የሄዱት መንገድ ልክ እኮ ነው። እነሱ የሄዱበት መንገድ አሁን እኮ ልክ ነው። እነሱን በሚመስል ነው የሄዱት። ይሄ መንግስትን በሚመስል ነገር አይደለም፣ አገርን በሚመስል ነገር አይደለም የሄዱት። ልጆች ናቸው። የልጆች ስራ ነው፣ የህፃናት ስራ ነው። እንደዚህ አይነት ቃሪያ ጭንቅላት ነው ያላቸው። ያንን እንጭጭነታቸውን የሚያሳይ ገጽታ ግንባታ ብሎ ነው። ኢትዮጵያ እነሱን ቲክቶከሮቹን አትመስልም። የኢትዮጵያ ህዝብ ማወቅ ያለበት ቲክቶከሮቹ ምን ይመስላሉ። እኔ አንዱ ወጣት አይቻለሁኝ ከዚህ ከአሜሪካን ሀገር የሄደው እነ ሸራቴን ውስጥ የሚያደርጉት ነገር ቤተክርስቲያን፣ ኦርቶዶክስ ቤተክርስቲያን ድረስ ሄደው ቤተክርስቲያን ሁሉ የምታደርገው ነገር ያንን ያህል አቀባበል ለየትኛው ለሀገሪቱ ታላቅ ልጆች ብዙ ዶክተሮች ብዙ ፕሮፌሰሮች ከኢትዮጵያ ከአሜሪካ ከአውሮፓ ወደ ኢትዮጵያ በሚሄዱበት ጊዜ ቤተክርስቲያኗ ጠርታ ወደ ሀገሬ እንኳን አበቃ መቼ ብላ ታውቃለች። እንደዚህ አይነት እንጭጭ ከአሜሪካን ሀገር
ሀገር የሄደ እንጭጭ በጣም እንጭጭ ምንም እንትን የማያውቅ በታቱ ሰውነቱን የለበሰ አስነዋሪ ሰው የሚያቀርቡት ደግሞ እሱ ብቻ አይደለም ወጣት ሴቶቹን ጭምር እያቀረቡላቸው እንዲህ አይነት ውርደት ነው። ይሄ አንዱ ኢትዮጵያን ከገደሏት ትልቁ ነገር አንዱ ይሄ ነው። ሴቶችን ነው የሚያቀርቡት። ሀብታሙ ይሄ የኢትዮጵያ ሕዝብ ያውቃል። ይሄንን አይቶታል። እኔ ያልነበረ አይደለም ማነሳው ያየሁትን ነው። በኢትዮጵያ ቴሌቪዥን ከነሱ ጋራ ከሴቶቹ አቅርቦላቸው እሱን እያየሁት ነው የምናገረውና እንደዚህ ነው ስጦታ ሴቶችን እዛ እስካሉ ድረስ ሴቶችን የተለያዩ ሴቶችን ያቀርባሉ። ይሄ የሚያቀርበው ራሱ ብልጽግና ነው። ራሱ ከጠቅላይ ሚኒስትር ቢሮ የምታዘዝ ነው። በዚህ አይነት ነው የሚሰሩትና የተዋረዱ ሰዎች ናቸው። ችግር ላይ ያሉት ወጣት ሴቶቻችንም ጭምር ነው። በተለያየ በሽታ በተለያየ ሁኔታ ላይ ወጣቶቹን እየጨረሱ ያሉትና ይህንን ነው ታገሉ የምንለው። እንዲህ አይነት ውርደትን ነው ከራሳችሁ ግፈፉ የምለው። ከራስ ላይ ካልተገፈፈ ከራስ ላይ እንዲህ አይነቱ ካላነሱ ትውልድ ይጠፋል የምንለው ለዚህ ነው። እንዲህ አይነት ውርደት ውስጥ ነን ያለነው። እንዲህ አይነት ክሳራ ውስጥ ነን ያለነው። እንዲህ አይነት ቀውስ ውስጥ ነን ያለነው። ቀውስ ነው ይሄ አገሪቱ ቀውስ ውስጥ መኖሯ ነው። የምን ምርጫ ነው የሚያስብለው? የሚያናድድ ነው፣ የሚያበሳጭ ነገር ነው። ሀብታሙ በጣም ያበሳጫል። ትውልድ ስጠፋ ትውልድ በእንዲህ አይነት ሁኔታ ላይ ሰዎቹን ነው የሚመስለው። ይሄ ሰዎቹን ይመስላል ስንል ምንድናቸው? እነሱ ውርደታሞች ናቸው። እብን እሱ እንትኑ ቀርተውና የሀገር ቤት የሚዲያ ሰራዊት የተባሉት እኮ ወጣቶች ነገ በእነሱ ላይ የሚመጣው ሌሎችም ትልልቅ ሰዎችም ያሉበት በሚዲያ ሰራዊትነት ይህንን ህዝብንና አገርን እያጠፉ ያሉ ሰዎች ነገ ተጠያቂ መሆናቸውን አያውቁም። የሩዋንዳን ታሪክ አላዩትም። በሩዋንዳ ታሪክ ላይ ሚዲያ የነበረበት ሚዲያ ወንጀለኛ ሆኖ ተከሶ ታስሮ እስካሁን ድረስ በስር ላይ መኖራቸውን አላወቁትም። ያስከትላል ይመጣል። በአብይ ሚዲያ ሰራዊትነት የሚያገለግሉትን እነሱን ከወንጀል የሚያድን አይደለም። አይድኑ፣ ከወንጀል አያመልጡትም። የለንም ማለት አይችሉም። አላደረግንም ማለት አይችሉም። ነገ እነሱን የሚጠብቃቸው ቃሊቲና አባ ሳሙኤል ነው። ይጠብቃቸዋል፣ እስር ቤት ይጠብቃቸዋል፣ ፍርድ ይጠብቃቸዋል። ስለዚህ እነሱንም ጭምር ነው። እንኳንስ ይሄ ከአፍሪካና ከአሜሪካ ቲክቶከሮቹን እየሰበሰቡ ገንዘብ እያፈሰሱ የገጽታ ግንባታ ማለት ምን ማለት እንዴት ነው የሚያየው? አረ ኢትዮጵያ ህዝብ ውጭ ያለው የተማረው የውጭን አገር ኑሮ፣ የውጭን አገር ህይወት፣ የውጭን አገር ፖለቲካ፣ የውጭን አገር ኢኮኖሚ ያየው ምሁራን ኢትዮጵያውያን ምን ይላል? አፉን በምን መናገር ምን ይችላል? ምንድነው ማድረግ ያለበት? ስለዚህ ይሄ ነውር ነው። በአጠቃላይ የነውር ነውና እንደዚህ አይነቶቹን መታገል ይሄንን ከምርጫ ወደ ምርጫ እነዚህ ስሙ መነሳት የለበትም። ምርጫ ላይ አብይ ማዋረድ ኢትዮጵያ ካልቻለች የኢትዮጵያ ህዝብ ይሄንን ካላደረገ በራሱ ላይ ሸምቀቆ አዘጋጅቷል ማለት ነው። ሸምቀቆ በራሱ ላይ አዘጋጅቷል ማለት ነው። ስለዚህ እነዚህን እኔ እንደ አንድ ጋርቤጅ ውስጥ እንደሚጣል ትራሽ ነው ማየው። እርግጥ ነው የኢትዮጵያን ህዝብ ገንዘብ፣ የኢትዮጵያን ህዝብ ሰራዊት፣ የኢትዮጵያን ህዝብ ጦር መሳሪያ አነሰ ብሎ ዘመናዊ ማጥፊያ መሳሪያ በኢትዮጵያ ህዝብ ስም በሚሰበሰበው ግብርና በብድር ከሚገኘው አጥፊዎች አረቦች ኢትዮጵያን ለመቆጣጠር ያላቸውን የሌላቸውን ሀብት እያወጡ በጋፍ የሚሰጡትን መሳሪያ እየተገዛ ገንዘብ እየተገዛ ኢትዮጵያ በአደጋ ላይ መውደቋ ይሄ ነው ትልቁ የሚያናድደን የሚያበሳጨን። በዚህ አይነት ሁኔታ ላይ ትግል ማካሄድና የራሱን አገርና ህዝቡን ለማዳን መነሳትና ትግሉን ወደ እሳት ካልነደደ እኮ ቤትም አይሞቅም፣ ምግብም ማብሰል እኮ አይቻልም። እሳት የሚነድበት ምክንያት አለ። እሳትን ካላነደዱ ትግሉን ማካሄድ አይችሉም። እሳት ማናደድ አለበት። ሁሉ በየቤቱ በየጓሮው በየደጁ ላይ እሳት አቀጣጥሎ ነው ጎማ አቀጣጥሎ መንገድ ዘግቶ ነው ትግል የሚጀመረው። ያኔ ነው ቀኑ የሚጨልምለት። ህዝብነትን የሚያውቀው ያኔ ነው። ህዝብ እኮ የሚታወቀው በዛ ነው። ይኸው ጎረቤታችን ኬንያ የሚያስደንቅ መሪ፣ የሚያስደንቅ ህዝብ። ሩቅ ለምን እንሄዳለን? ጎረቤትን በጣም እኮ ከኢትዮጵያ እኮ በመኪናን ተነርቶ የሚከድበት ሀገር ነው። ያውቁታል። አይን የለውም እንዴ የኢትዮጵያ ህዝብ? ምንድነው ጆሮ የለውም? መሪ ብቻ ነው የሚፈልገው። መሪ ከራሱ ላይ ያውጣ፣ መሪ ይውጣ ከራሱ ላይ እና ይሄ የገጽታ ግንባታ አይደለም። ይሄ ራሳቸው ማንነታቸውን ኤክስፖዝ ያደርጉበት ነው። በዚህ
የሚነገር አይደለም። ግን ይሄ በተለይ ቲክቶክ ቅድም እንዳነሳው ወጣት ምንም ነገር ስለ ራሳቸው የማያውቁት ገንዘብ ከቲክቶክ ስላገኙ ታውቋል የሚባሉ ሰዎች ናቸው። በእውቀት አይደለም፣ በእውቀት የመጡ ሰዎች አይደለም። አገሪቱን አይቶ ኢትዮጵያ ምን እንደሆነች በምን አውቆ በምን ገምቶ ነው ስለ ኢትዮጵያ መናገር የሚችሉት? ገጽታ ግንባታ የሚባለው ገጽታ ግንባታ ከሆነ እኮ መናገር ይቻላል። አዳነች አቤቤ ፕላስተር ሰርጀሪ አድርጋ ልጃገረድ ለመሆን ራሷን ያዘጋጀች ሴት። ይሄ ነው መቃወም ያለበት የኢትዮጵያ ሕዝብ። ገንዘባቸውን ነው። የኢትዮጵያ ሕዝብ ሀብት ነው። የኢትዮጵያ ሕዝብ ብሔራዊ ሀብት ላይ እየተጫወተች ነው ያለችው። ይሄንን ነው መቃወም ያለብን። ይሄንን ነው የኢትዮጵያ ሕዝብ መነሳት ያለበት። ታንኪዩ ሀብታሙ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። በተለይ የኬንያን ጉዳይ አንስተዋል። እንግዲህ በኬንያ የተወሰኑ ሽልንጎች በነዳጅ ላይ መጨመሩን ተከትሎ ነው ያ ሁሉ ተቃውሞ የተሰማው። ያን ተከትሎ እንግዲህ አሽከርካሪዎችና ባለንብረቶች በጋራ ያደረጉት የሁለት ቀን ተቃውሞ አገዛዙን የፕሬዚዳንት ዊሊያም ሩቶን አስተዳደር ያንበረከከና ለድርድር የተቀመጠበት የተወሰኑ ሽልንጎች የተጨመረው እንዲቀነስ የተደረገ ቢሆንም ሙሉ ለሙሉ ጭማሪው እንዲነሳ ከማድረግ ባለፈ ሌሎች ጉዳዮችም ላይ ለውጥ እንዲኖር የአንድ ሳምንት ጊዜ ቀጠሮ ሰጥተው እንግዲህ ድርድር እያደረጉ ያለበት ሂደት አለ። ምናልባት እርስዎ ህዝቡም ይደነቃል፣ መሪዎችም ይደነቃል ሲሉ እንግዲህ የህዝቡን ተቃውሞ ደግሞ ሰምተው ለውይይት ተቀምጠው መፍትሄ መፈለጋቸውን ይመስለኛልና የኢትዮጵያ ህዝብ እንግዲህ ለዚህ አልተዘጋጀም ለማለት የሚቻል አይደለም። አንዳንዴ በጅምላ መውቀስ ይከብዳል። የፋኖ ታጋዮች ወጣቶች ለነጻነታቸው ለህዝባቸው ነጻነት ዛሬ ልጅነታቸውን ጠመንጃ አንስተው መስዋዕትነት እየከፈሉ ያንን እያደረጉ ነው። በሌላ አገሪቱ አካባቢ የሚገኘው ደግሞ ለለውጥ አልተዘጋጀም እየተባለ ተኝቶ እንግዲህ ሰዎች የሚደግፉት ነገር ሲኖር መደሰት ያለ ነው። ነገር ግን አርሴናል ዋንጫ አሸነፈ ተብሎ ግልብጥ ብሎ የወጣ ወጣት ድሉን ጊዜውን አገሩን እያበላሸ ያለ አስተዳደር ደግሞ ለመቃወም ድምጹን አጥፍቶ ለለውጥ አልተዘጋጀም ይባላልና ይሄን ሁለቱን ጉዳዮች እንዴት ነው የሚያዩት? በእርግጥ በኢትዮጵያ ውስጥ ከአማራ ክልል ውጭ ያለው ወጣት ለለውጥ አልተዘጋጀም በዚህ ወቅት። ምክንያቱም በአማራ ክልል ወጣቱ ጠመንጃ አንስቶ ለነጻነቱ እየታገለ ነው። በሌላውም አካባቢ ያለው ወጣት ተመሳሳይ ነውና ይሄን ፍርሃት እንዴት ነው ማሸነፍ የሚቻለው? የኬንያ ጉዳይ ስላነሱት እግረ መንገድ ማብራሪያ ቢሰጡበት። አዎ ጥሩ አባባል ነው። ትግል የአንድ ሀገር ትግል በከፍል ሌላው ሲታገል ሌላው አሁን እንዳልከው አርሰናል ኳስ ጨዋታ አሸነፈ ተብሎ ያንን ያህል ወጣት ያንን ያህል ህዝብ ነው እንግዲህ ወጥተው ደስታውን የሚገልጸው። አሁን ምንም የሚያገኘው ነገር የለም። ይሄ አሁን ይሄንን ደስታውን ለመግለጽ የተገለበጠ ህዝብ ወጣት የኢሮፒያን ውስጥ ኳስ ጨዋታ ተጫውቶ አዲስ አበባ ውስጥ ወይም አዳማ ወይም ናዝሬት፣ ደብረ ዘይት፣ ሐዋሳ ምናምን ሌሎችም ከተሞች ውስጥ ህዝቡ ተገልብጦ ወጥቶ ሲጨፍር ምን ስል ትርጉሙ ምንድነው? ያለማወቃችን የስሜት ጉዳይ የኳስ ጨዋታ ስሜት ጉዳይ ይሁን። ግን ለኢትዮጵያ ህዝብ ምንም ቅንጣት ታክል ጠብታ ለኢትዮጵያ ህዝብ የሚወርድ ነገር የለም። በዛ ጉዳይ ላይ የራሱ ትልቁ ጉዳይ የመኖር ጉዳይ፣ የህልውና ጉዳይ፣ የማደር ጉዳይ፣ የመዋል ጉዳይ፣ የመስራት ጉዳይ፣ የወደፊት ተስፋ ጉዳይ ከምንም ጋራ ያልቆጠረ ትውልድ ነው። እሱ ነው ሞቅሰው ነው እሱ ነው ለሱ ነው የምናገረው። መውቀስ አይደለም። ለሱ ነው የምናገረው። እሱ የራሱን እንዲህ አይነት ድሮ ነበረ ትዝ ይለኛል። በእርግጥ እንትን ላይ አልደረስኩትም። ሰዎች ሲያወሩ ሰምቻለሁ። እስራኤልና የጎላን ተራራ ጦርነት ወቅት እስራኤል ያሸንፋል፣ ምንድነው ሶሪያ ያሸንፋል ተብሎ ሰዎች ተገዳደሉ ይባላል። ኢትዮጵያ ውስጥ በምንም በማያገባ ነገር ላይ ሰዎች ደማቸውን የሚያፈሱበት ህይወታቸውን የሚያሳጡበት ተመሳሳይ ነው። ኳስ ጨዋታ ስሜት ነው። የራሱ የኢትዮጵያ ኳስ ጨዋታ ቡድኑ እንኳን ቢሆን አገሪቱን አስጠርቷል። የሀገር ስም ተነስቷል። አገራችን ከፍ አድርጓል የሄዱት ተጫዋቾች ተብሎ ሊሆን ይችል ነበር። አርሰናል እና በእንግሊዝ ጨዋታ ላይ ኢትዮጵያ አርሰናል አሸነፈ፣ አርሰናል አላሸነፈ ለኢትዮጵያ ወጣት ምን ይጠቅማል? ጠቃሚውን እኮ ትልቁ ነገር በዛ አይነት ላይ ወጥቶ መታገል ነበረበት። አማራ ወጣትማ የደሙንና አጥንቱን እየገበረ ነው ያለው። ይሄ ለብዙ ጊዜ ስላልኩት ትግሉ እዛ ጋር ነው ያለው። የአማራ ወጣት ተስፋ አለው። ተስፋ ይዞ ሞትን እየሞተ ሞትን እየገደለ ያለ ነው። አስጨንቆ
እስካሁን ድረስ ኢትዮጵያ የምትባል አገር እንድትኖር ያኖራቸው እነዚህ ወጣቶች የአማራ ወጣት ነው። የአማራ ወጣቶች የአማራ ምሁራን ነው። አማራ ምሁራን እንደምታውቀው ብዙዎቹ የመከራ ገፈት ቀማሾች ናቸው። እስር ቤት ላይ መከራ የሚያዩት አማራዎች ናቸው። በቁጥር ስፍር የሚታወቁ ናቸው። ከፊት ለፊት ላይ የሚታዩት ወደ ፍርድ ቤት የሚመጡት በመቶዎቹ የሚቆጠሩት በተለያየ ነገር ላይ በተለያየ ጊዜ ቀጠሮ እየተመላለሱ ያሉት ማአት ወጣቶች አሉ። ግማሹ ደግሞ ህይወቱን ነፍሱን ሰጥተው በዱር በገደሉ እንደምንነገር አይደለም። አንድ አካል ወደ እሳት ይዞ ሲወጣ ከዛም ከዚህ የሚወረወረው እሳት ነውና ይገላል። አጥንቱን ደሙን እየገበረ ያለ ወጣት ነው። ለህዝቡ ለአገሩ እየገበረ ያለ ህዝብ ነው። ያ ማለት አይደለም። ከዛ የበለጠ ግን በብዙ ቦታ ላይ የሚገኘው የሌላው ወጣት የአዲስ አበባ ወጣት አይነቶች ነው። ይሄ ለዚህ አሁን ለአርሰናል ጭፈራ የወጣው ወጣቱን እሱን ማለት ነው። ለሱ ነው የምንነገረው። ለሱ እናት ለነሱ አባቶች ነው የምናገረው። ለነሱ ነው። እንደውም ጉንጫቸውን መቧጠጥ ነበረባቸው። በደረሰው መከራ ቤታቸው ለፈረሰባቸው ጉንጫቸው መቧጠጥ ነበረባቸው። እንዴት አይሰማቸው? አጥንታቸው ሊሰማ ይገባ ነበር። ወገኖቻቸው ቤታቸው ከውሻ ጋራ በሜዳ ላይ የሚያድሩት ህፃናት ልጆች ማደሪያ ቤታቸው ፈርሶባቸው ርስታቸው ተወስዶ ቅድም ያነሳሁት እና ዳነች መሬት ሽጠው ከኢትዮጵያ ውስጥ ካሉ ብሔር ብሔረሰብ እየተባለ የሚጠራ ነጋዴ አፍንጫው እየሰነጉ ለምክር ቤት አባላት የባህል ልብስ ለሴቶቹ የባህል ልብስ ገዝታችሁ አምጡልኝ እያለች እያዘዘች ራሷን ፕላስተር ሰርጀሪ አድርጋ አሁን የምታየው ፊቷ ያ ነው። እሱ ነው ሰውነቷ፣ እሱ ነው። እንዲህ ያደረገችውን እሱን ነበር መቃወም የነበረባቸው። ለዛ ነበር ይሄንን አይነት ጭፈራ ይሄንን አይነት ትግል እሳት በእጃቸው ይዞ መውጣት የነበረባቸው። ስለዚህ ትግሉ የነዛና የአማራ ወጣትና የነዚህ ይለያል። ትግሉ ግን ለአማራ ወጣት ለነሱም ነው የሚታገሉት። ለዚህ ለኳስ ጨዋታ ለሚጨፍሩት ወጣት ነው የሚታገሉት። እነሱ ለማኖር ነው የሚታገሉት። ለነሱ አባት ለነሱ እናት ነው። ለደቡብ፣ ለምስራቅ፣ ለምዕራብ፣ ለማዕከለኛ ኢትዮጵያ ህዝብ እነሱን ኢትዮጵያውያንን ለማዳን ነው የአማራ ትግልማ። እሱ ምን ጥያቄ ውስጥ የሚገባ ነገር ነው። ለነዚህ ግን እነዚህ እድል ሰጥቷቸው ፈርተው አብይ በነሱ ላይ ሜዳ ላይ እሱ ቆሞ በነሱ ላይ ሲሸና እነሱ ዝም ብሎ የሚያዩት ያ ነው የሚያናግረው። ባለጌ በሙሉ ብልጽግና የአብይ አሽከር የአብይ ተገዢ የአብይ ባሪያ ሆኖ የሚኖረው እነሱ ነበረ መቃወምና እነሱ ነበረ ድንጋይ ይዞ በነሱ ላይ መውጣት ያለበት። ይሄንን ካላደረገ ነገ እኮ ወጣት ማደሪያ መኖሪያ ጭራሹንም አዲስ አበባን የማይበት ጊዜ ሊመጣ ይችላል። ትግሉን በደንብ ካላቀላጠፉና መሪ ከራሳቸው ካላወጡ። ስለዚህ ለኔ የሚታየኝ እኔ የማየው የሚለው ይሄንን ነው። ኢትዮጵያ ውስጥ ትግሉን በደንብ ለማካሄድ አልቻሉም። እንደምታውቀው ሲዳማ አሁን በዚህ አጋጣሚ በኋላ የምትመጣ ይመስለኛል። የሲዳማ ጉዳይ ብዙ ጊዜ አንስተናል። ሲዳማ መሬት እየተወሰደ ነው ያለው። ምን እያደረገ ነው የሲዳማ ወጣት? ምን እየሰራ ነው የሲዳማ ወጣት? ምን እያደረገ ነው? እና ህዝቡ በከፊል ምንም ችግር ያልደረሰበት ምንም ነገር በአገሩ ላይ የማይታይበት ምንም ሁኔታ ያልተፈጠረ አድርጎ ነው የሚያየው። ምዕራቡንማ ግልጽ ወጥቶ ለዓለም ማሳወቅ አልቻለም። ችግሩንም መግለጥ አልቻለም። የፖለቲካ ድርጅቶች ነን የሚሉትም ዝም ብሎ ዳርዳሩን ነው የሚዞሩት። እና ሀፓ አሁንም እነሱ ቅንጅት ፈጥረናል የሚሉት ምን እንደሚያደርጉ ምርጫውን እንመረጥ እንግባ እያሉ በማምታታት ላይ ናቸው ያሉት። ስለዚህ ህዝብን መምራት ያለመቻል ነው። ፍርሃት አለ፣ መታሰር ፍርሃት፣ መሞት ፍርሃት አለ። ይሄ እንደዚህ አድርገው የፖለቲካ ድርጅቶቹን መምራት ህዝብን መምራት አልቻሉም። ይሄ ነው ችግራችን። መሪ ይፈልጋል። መሪ ግን ህዝቡ ከራሱ ነው። የድሮ ሰዎች እንደዛ ነው የሚያደርጉ። ህዝብን መሪውን ከራሱ ህዝብ ያወጣል። ያ መሪ ያከብራል። ለዛ መሪ ይገዛለታል፣ ይተዳደራል። ያ መሪም ለነሱ ይኖራል። ኢትዮጵያ ውስጥ የሙያ ማህበር የለም። የሙያ ማህበር ብልጽግና ውስጥ ካልገባ ሙያ ማህበር ሊኖር አይችልም። የሰራተኛ ማህበር ብልጽግና ውስጥ ከሌለ መኖር አይችልም። ይህንን በሙሉ ጨምድዶ የያዘ ስለሆነ የተኛው ነው የሚያታግለው። ስለዚህ ህዝቡ በራሱ ጊዜ ነው ወጥቶ መታገል ያለበት። ያንን በተመለከተ ነው ልናገር የቻልኩት። ሀብታም ከልብ አመሰግናለሁ። እንግዲህ ቀደም ሲል ጠቅሰውታል። ወደ ሲዳማ ጉዳይ ከመግባታችን በፊት እንግዲህ አንዱ ኢትዮጵያ ውስጥ አሽከርካሪዎች ህይወታቸው አደጋ ላይ ወድቀዋል። መንገደኞች እየታገቱ ነው ዛሬም ድረስ። ያው ባለፈው ሳምንት የነበረው በዚህ ሳምንት መጀመሪያ የነበረው ይታወቃል። ኦሮሚያ ክልል አሊዶሮ ላይ መንገደኞች አሽከርካሪዎች የታገቱበት ሂደት አለ። እንግዲህ ይሄ
የህይወት ጉዳይ ነው። ኬንያ ውስጥ ለትግል ህዝቡን እየወጣ ያለው በነዳጅ ዋጋ ላይ ጭማሪ መደረጉ ነው። 16 ሺሊንግ ተጨመረ ተብሎ ነው። ኢትዮጵያ ውስጥ ግን ህይወት እየጠፋ ባለበት ሂደት ውስጥ ነው ሰው መተባበር ያልቻለው። ከሱ እንግዲህ ምናልባት የሲዳማውን ጉዳይ አንስተውታል። ሲዳማ ላይ በተደጋጋሚ አንስተናል። የኦሮሚያ ክልል ፍላጎትና አላማ ስልጣን የያዙት ወገኖች የመስፋፋት አጀንዳ ነው። እንግዲህ በአማራ ህዝብ ላይ ጦርነት ሲከፍቱ አማራን 4-5 ቦታ እንከፍላለን፣ እስከ ወሎ ድረስ እንቆጣጠራለን፣ አዲስ አበባ የኦሮሚያ ነች የሚል ይሄ አጥፊ አጀንዳ ይዘው እየተንቀሳቀሱ ያለበት ሂደት አለ። ሰራዊት የተባለውም ይሄንን ዘረኛ አጀንዳ ለማስፈጸም ነው እየተሰለፈ እየሞተ ያለው እንጂ ለህዝብ አይደለም፣ አገር ለመጠበቅ አይደለም። ለእርስ በርስ ጦርነት ውስጥ እየተሳተፈ ያው ዛሬ በየማህበራዊ ሚዲያው እየተነፋረቀ ይገኛል። በሌላ በኩል ሲዳማን እንግዲህ አዋሳንም ወደ ኦሮሚያ ክልል እንጠቀልላለን የሚል የቆየ ፍላጎት ነበር። እርሶም በተደጋጋሚ አንስተዋል። ሰሞኑን እንግዲህ በተለይ ሲዳማ ክልል ውስጥ በኦሮሚያ ክልልና ከሲዳማ የሚያዋስን አካባቢ እየደረሰ ያለው ግጭት እንግዲህ የነዋሪዎች ቤት ተቃጥለዋል፣ ነዋሪዎች ተሰደዋል፣ ተፈናቅለዋል፣ ተገለዋል። ምክንያት ብለው ለማንሳት የሚሞክሩት የኦሮሚያ ክልል ባንዲራ ቃጠሉ የሚል ያልተጨበጠ መረጃ ነው። ነገር ግን ይሄ ነገር የመጀመሪያ አይደለም። አሁን ግን የከፋበት ደረጃ ደርሷልና የኦሮሚያ ሚሊሻ የኦሮሚያ ልዩ ኃይሎች በታጣቂ ስም ነው እንዲሰለፉ ተደርጎ ዩኒፎርማቸውን አውልቀው ጭፍጨፋ እየፈጸሙ ያሉትና ይሄ ወዴት ያመራል? በሲዳማ ላይስ ብቻ ይበቃል ወይ? አዎ እሱ ነው። ይሄ ዛሬ መንጥቆ እየፈነጠቀ ከየቦታው እየወጣ ነው ያለው። የዚህ የሲዳማ ኦሮሚያ ለመውሰድ ጊዜ አሁን ያለው ሁኔታ የአገሪቱ የጦርነት ሁኔታ ትንሽ አስቸግሯቸው ነው እንጂ ሲዳማ ግንባር ቀደም ከሚበሉት ሀገሮች ውስጥ አንዷ ናት ብለን ብዙ ጊዜ ተነጋግረናል። ይሄንን እኔ ከአንደበታቸው ከነለንጮ ለታ አንደበት የሰማሁት ነው የምናገረው። እንደኔ የሰማ ብዙ ሰው ሊኖር ይችላል። በሚዲያ ላይ የተናገሩትን ነው። ግብር የከፈልንበት ሐዋሳ የኦሮሚያ ለመሆኑ ግብር የተከፈለበት ደረሰኝ አለ እስክሉ ድረስ ነው ይናገሩ የነበረው። እሱን ይዘን ነው የምንናገረው። አንደኛ ሐዋሳ ጥቁር ውሃ የሚባል ውሃ አለ። ጥቁር ውሃ እኔ ሐዋሳ አድጌያለሁ፣ አውቀዋለሁ። ያደግኩበት ከተማ ነው። ይርጋለምን በደንብ አውቃለሁ። ሲዳማን በደንብ ስለማውቀው ነውና ሐዋሳ ጥቁር ውሃ ነው። አሁን ወደ ኦሮሚያ ወደ አርሲ ወደ ሻሸመኔ ያለው አርሲ ኦሮሚያ የሚባለው አሁን ነው የመጣው። የአርሲ ድንበር አርሲ ናቸው። ድንበሩ የአርሲ እና የሲዳማ ድንበር ነው። ውሃው ምንጩ ራሱ ከሲዳማ ነው የሚመጣው። ከወንዶ ገነት ተነስቶ ከዛ አካባቢ ካለው ተራራ ነው የሚመጣው። በጣም ትልቅ ውሃ ነው። በውሃው በግልጽ እንደ ባህር በወዲያ በኩል ላይ አይታይም። በሳር የተሸፈነ ነው። ረግረጋማ በሳር የተሸፈነ በጀልባ መሄድ የሚያስችል ውሃ ነው። ሳር ስላለ ነው እንጂ ትልቅ ባህር ነው። ይሄ ውሃው ከተፈጥሮ ጥቁር ነው እና አሁን ምንድነው ብሻን ጉራቻ ይሏቸዋል። የኛ ነው ብሻን ጉራቻ ብሎ ውሃውን እንትን ብሏል። ከወዛ ወዲህ ያለው ሜዳ በሙሉ አዘብና አዘብ ሽጧል። ደን ነበር፣ የመንግስት ደን ነበር። ደን የነበረበትን መንጥሮ ባለቤት አልባ አድርገው ለግለሰብ ሽጧል። እንግዲህ ሲዳማ ሐይቅ ሐዋሳ ሐይቅ የኛ ነው ባይ ነው። ኦሮሞ የኛ ነው ባዮች ናቸው። በወዲያ በኩል አሁን ጠቡ የተነሳው ወደ አርበጎና ወደ ላይ ያለው ለም እና በጣም ከአርሲ ክፍለ ሀገር ጋራ የሚገናኝ ከባሌ ጋራ የሚገናኝ ዙሪያውን ሄዶ ከጉጂ ጋራ የሚገናኝ ድንበር ነው ያላቸው። አሁን ድንበሩ የተነሳው ከጉጂ ነው። ከጉጂ ኦሮሞ ጋር ነው የሚሉት። ነገር ግን መቶ እዚህ ባንሳ አካባቢ ያለው ጥቅጥቅ ጫካና ቡና መሬት ባንሳ ላይ ነው እንትኑ የተነሳውና ጦርነቱ ያለው። ሰዎቹን እያፈናቀሉ ሰዎች እየሸሹ ሰዎች እየተገደለ ነው ያለው። ይሄ ምልክት ነው። ሲዳማ ከወዲሁ ካልተዘጋጀ ከወዲሁ ራሱን ካላዘጋጀ በኢትዮጵያ አንድነት ጥራ ስር ላይ ፈጽኖ ትግል ውስጥ ካልገባ ሲዳማ የሚጠፋ ሀገር ነው። እንደውም ያልነኩት በሰንተር በማዕከላቸው ላይ ያሉት እንደነ አላባ አይነት ምንም መንቀሳቀሻ የሌላቸው በአርሲ ማዕከል ላይ ያሉት አላባ ብሔረሰቦች ያሉበት መሬት እነ ስልጤ እነዚህ አይነቶቹ የሚጠፉት አገሮች ናቸው። ጉራጌም እንደዚሁ በእነሱ ማዕከል ነው ያለው። የሚጠፋ ነው እና ምንድነው ይሄንን ያመጣሁት
የሲዳማ ጉዳይ ሌሎቹን ብሔረሰቦችን ሊያሳስብ ይገባል። አሁን የሚጠራቸው ሰዎች አገሮች ሊያሳስባቸው ሊያስቡት ይገባል። ብልጽግና የውስጣቸው ብልጽግና የነሱ ብልጽግና እያታለለ ራሱ እያስበላ ነው የሚሄደው። ብልጽግና የራሱን ሌላውን አያድንም፣ ራሱንም አያድንም። ብልጽግና አባላት ራሱንም አያድንም። ለማን እንደሚያገለግል እንዴት እንደሚያገለግል ለማሳየት። ስለዚህ ነገ በሂደት አሁን ከሶማሊያ ጋር ያለውም ሁኔታ ተመሳሳይነት አለው። ስለዚህ የሲዳማ ጉዳይ ኢትዮጵያውያንንም ሊያሳስብ ይገባል። ሲዳማ ወጣት ሲዳማ ህዝብ መንቀሳቀስ ያለበት ይሄ ለሱ ደወል ነው፣ ቆንጆ ደወል ነው እና ጦርነቱ በነሱ መካከል ያለው ግጭት ነው የሚሉት። ግጭት ሳይሆን ጦርነት ነው። ጦርነት እያካሄዱ ነው ያሉት። ሲዳማዎቹን እያባረሯቸው ነው ያሉት። ሲዳማ እየሞተ ነው ያለው። እነሱ ወደ አሁን 2 ነው 3 ቀበሌ ወስደዋል። ይቀጥላል። ጉጂ እንዳውም ጥሩ ህዝብ ነበረ። ጉጂዎቹን አስነስቷልና ይሄ ኢትዮጵያ ለብዙ ጊዜ የምንለው ድንበር የኔ የጉጂ የሲዳማ የገዴኦ የወላይታ የምናምን እንደዚህ የሚባል የድንበር ልዩነት የሌለ ህዝብ ነው። አብሮ ዝም ብሎ የሚኖር ነው። አብሮ የሚሰፍር፣ አብሮ የሚጋባ፣ አብሮ ተዋልደው ሁለቱንም ቋንቋ የሚያውቅ ህዝብ 3-4 ቋንቋ የሚያውቅ ህዝብ ያለበት ሀገር ነውና አሁን አገሪቱን በብሔር ስለተከፋፈለ ድንበር የሚባል ነገር የለውም። የዚህ ድንበር ይሄ ነው የዛ ድንበር ይሄ ነው የሚባል ነገር የለውም እና አሁን ግብር ነው እንግዲህ ግብር የሚከፍለው ምስክርነታቸው ምስክር የሚሆነው የግብር ደረሰኞች ናቸው የቦታ ሁኔታ የሚወስኑት እና ይሄ ነው ቀበሌ ነው የቦታ ሁኔታ የሚወስነው። በቀበሌ በደርግ ጊዜ በየቀበሌ ተመድቧል። በዛ ነው የሚለየው፣ በወረዳ ነው የሚለየውና አሁን ነገሮቹ ያ ሁሉ ፈርሶ ጉልበተኛ ቦታዎቹን መሬትን እየወሰደ ንብረትን እየወሰደ እርሻ ቦታዎቹን እየወሰደ ደኖቹን አሁን ደን መሬቶቹን ነው እየወሰዱት ያሉትና የሲዳማ ህዝብ ሊያስበው ምን ሆኛለሁ ምንድነው ምን እየመጣብኝ ነው የሚለውን የሲዳማ ህዝብ መንቀሳቀስ መስማት ይኖርበታል። መንቀሳቀስ አለበት። ትግሉ ህዝባዊ ትግል ውስጥ መቀላቀል አለበት። የሲዳማ ልጆች በአሁኑ ሰዓት ላይ ንቁ የሲዳማ ልጆች አሉ። መንቀሳቀስ አለባቸው። በአሜሪካን ውስጥ በብዛት አሉ። አውሮፓን ውስጥ በተለይ አይሪሽ ውስጥ በብዛት እንዳሉ አውቃለሁ እና እነዚህ መንቀሳቀስና የህዝባቸውን ማነሳሳት ህዝባቸውን በሚገባ በዚህ ስርዓት ላይ በብልጽግና ላይ ክንዳቸውን እንዲያነሱ ማድረግ መቻል አለባቸው። ሌሎችም ህዝቦች በኔ ላይ ይሄ ነገር ይደርሳል ብሎ ነው መምጣት አለበት። ገሞጎፋ ድረስ በዛ በኩል ላይ በቦረና በኩል ላይ አድርገው ገሞጎፋ ጭምር ሄዶ ነጭ ሳር ድረስ የኛ ነው እያሉ ነው ያሉት እና ይሄ ስርዓት እስካልወደቀ ድረስ ይሄን ስርዓት እስካልለወጠ ሰላም በአገሪቱ ላይ አይመጣም። ፍጹም ሰላም አይመጣም። ይሄንን መታገያ መሳሪያ ህዝብ ነው መታገል ያለበት። አንድ ህዝባዊ አመጽ ህዝባዊ ትግል ከምንም በላይ ነው። ከምንም ከጀትም ከድሮንም ከታንክና ከመድፍም በላይ ነውና ህዝብ እምቢ ብሎ ዲክታተሮችን ያወርዳል፣ ዲክታተሮችን ይቀጣል፣ ዲክታተሮችን ያሸንፋል። ስልጣን የኔ ነው ይላል። ስልጣን የአብይ አህመድ ያለ መሆኑን ህዝቡ ካወቀ መልካም ነው። ይሄንን ያውቃል ወይ? ይሄንን አያውቅም ወይ? ያውቃል። እኔ አላውቅም። አላወቀም። እኔ አላውቅም። ለምንድነው ስልጣን የሱ መሆኑን ካላወቀ ምርጫ የሚባለው ላይ የሚሄደው? ስልጣን የሱ መሆኑን ነው አይደለም? ስለዚህ ምርጫን አልመርጥም፣ እኔ አንተን አልመርጥም፣ ሌላ ነገር ነው የሚፈልገው ማለት የህዝብ ጉዳይ ነውና ሀብታሙ ሲዳማ አደጋ ላይ ነው ያለው። ሲዳማ የቆሰሉት በጣም ወደ 17 የሚሆኑትን ነው እስካሁን ድረስ የሰማሁት። ሆስፒታል የገቡት ሌሎችም ተጨማሪ እየገቡ ነው ይባላል። ስለዚህ ቀላል አይደለም። 17 የሚሆኑ ሰዎች ሞቷል ይባላል። ሌላው የቆሰሉት በጣም ብዙ ነው የሚባለው። ስለዚህ ሲዳማ አደጋ ላይ ነው ያለው። አደጋ ይጠብቋል ሲዳማ። አብይ ብልጽግና አሁን የሚመረጥ ከሆነ ተመረጥኩት የሚል ከሆነ የሲዳማ ጉዳይ፣ የሶማሌ ጉዳይ፣ የስልጤ ጉዳይ፣ የአላባ ጉዳይ፣ የጉራጌ ጉዳይ እንደዚህ አይነት ዙሪያ ላይ ያሉት ያበቃላቸዋል። በጣም አደጋ ነው የሚመጣው። ይሄንን መታገስ የሚያስችል አይደለምና ትግሉ ከወዲሁ አውቆ በእንጭጩ ካሁኑኑ መቀጨት አለበት፣ መቆም አለበት። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። እንግዲህ በተለይ ያው ምርጫው በአንድም ሆነ በሌላ መንገድ ያው አስቀድሞ ያለቀ ምርጫ ነው። ኮሮጆ እየተሞላ ነው አማራ ክልል፣ በሌሎችም አካባቢዎች የተወሰነ ቲያትር አድርገው ምርጫውን አሸነፍን ለማለት ያው አስቀድመው የጨረሱበት ሂደት አለ። ትግሉ እንግዲህ ከምርጫውም በፊት ሆነ ከምርጫው በኋላ ተጠናክሮ መቀጠል አለበት የሚሉ ጥሪዎች
ጥሪዎች አሉ። ህዝቡ እንግዲህ አሁን ምክንያት እያጣ መሄጃ እያጣ መድረሻ እያጣ ያለበት ሂደት አለ። ትግሉ የት ይጀምራል የሚለውን በተለይ የተጀመሩ እንቅስቃሴዎችን መደገፍና አብሮ መቀጠል ያንን እንደ ተስፋ እንዲደረግ በተደጋጋሚ ጥሪዎች ሲቀርቡ ነበር። ያ መሆን አልቻለምና ከዚህ በኋላ ያለው ምርጫ ምንድነው? ምርጫው በአንድም ሆነ በሌላ መንገድ ተመርጠናል ማለታቸው የማይቀርበት ሁኔታ አለ። አዲስ አበባና ሌሎች ከተሞችም ህዝቡን እያስገደዱ አደባባይ አውጥተው ያንን ቲያትር ይሰራሉ። ትግሉን በተመለከተ ህዝቡን በተመለከተ ግን ቀጣዩ ሂደት ምንድነው የሚሆነው? እሱ ላይ እንደ ውይይታችን ማጠቃለያ ብናነሳው። አዎ ልክ ነው። ምርጫው ተመርጠዋል የሚል ኦባሳንጆም ይህንን መናገሩ የማይቀር ነው። እነሱም ተመርጠናል፣ የምርጫ ቦርዱም ተመርጠዋል የሚለውን ከመግለጽ ወደኋላ አይሉም። ሰው የአዲስ አበባ ሴፍቲኔት የሚሰሩ ሰዎችን አሰልፈው አሁን ደግሞ የጸጥታ እና ምናምን ብላ አዳነች የምታዘጋጃቸው የራሷ ወታደሮች የራሷ ሰላዮች አሉ። ከአዲስ አበባ ከተሜ የአዲስ አበባ ሰልፍ የሚታይ ይሆናል። ለምርጫ የሚሄዱ ናቸው ተብሎ በየቀበሌው ላይ ያሰልፋሉ። ይሄ የማይቀር ነው። ይሄ ምርጫ ትክክል ነው ብሎ መስካሪዎቹ መመስከራቸው የሚቀር አይደለም እና ልክ ነው። ምርጫ አሸንፏልም ተብሎ ይታወጃል፣ ይነገራል። ከምርጫ ቦርድ ማለት ወርቅ በኩል ላይ ይሄ ይወጣል እና ይሄ እሷም በራሷ ላይ በልጆቿ ላይ በዘሯ ላይ ጥቁር ነጥብ ጥላ ታልፋለች እና ምንድነው የሚሆነው? እና ኃይለ ማርያም 100% አሸነፍን ብለው እኮ ኃይለ ማርያምም አሸነፍኩት ያለውን ምርጫ ጊዜ አልጨረሰም፣ አልፈልገውም እስክል ድረስ ነው የወጣቶቹ ትግል ደሜ ነው ደሜ ነው እያለ የታገሉት ወጣቱ ከውስጥም ከውጭም የተወረወረው ድንጋይ መቀመጫ ከልክሎት ሪዛይን አድርገው አሁን ላለው አሞራ ኢትዮጵያን ሰጥተው አልፏል እና ይሄ ምርጫ አሸነፈ አላሸነፈ እንደውም ለሱ ጉድጓድ መቆፈሪያ ትልቁም ምርጫ አሸነፍኩ የሚለው ሊሆን ይችላል። እሱ ነው የሚጠብቀው። ሌላው የታሪክ ተጠያቂዎች የሚሆኑ ሰዎች እንግዲህ ለወደፊት የህግና የታሪክ ተጠያቂዎች አሉ በኢትዮጵያ ውስጥ በብዛት። እነ ብርቱካን ሚደቅሳ ብዙ ጊዜ አነሳታለሁ። እሷ ደልቷታል ያለ ምንም ነገር የዘረፈችው የልጅ ልጅ የሚበቃውን ገንዘብ ከአውሮፓና ከአሜሪካን መንግስት ከዓለም በምርጫ ቦርድ በኩል ላይ የሚሰበሰበውን ገንዘብ ዝረፉ ተብሎ ተፈቅዶላቸው ነው የዘረፉት። በመንግስት የተፈቀደ ዘረፋ አድርጋ እየተንደላቀቀች ኢትዮጵያ ውስጥ አለች። ስትፈልግ አሜሪካን ስትፈልግ እንትን የዞረች እና መዓዛ አሸናፊ በዘረፋ ባንክ ያቋቋሙ ሰዎች፣ ዘረፋን የተለማመዱ ሰዎች ናቸው። ለአብይ ስልጣን ማራዘሚያ የሌለውን ህግ ያወጡ ሰዎች፣ እንደዚህ አይነቶቹ ብዙ የሚጠቀሱ ሰዎች በብዛት አሉ። ያገለገሉት አገልጋዮቹ የአብይ አገልጋዮች በብዛት አሉ። እንደውም ሐውልት ግማሹ በህይወት እያሉ ሐውልትም እየተሰራላቸው ነው እና ይሄ ሁሉ የታሪክ የህግ ተጠያቂ የሚሆኑ ሰዎች ውስጥ ሜላት ወርቅም ትገባለች። ከሷም ጋር ያለው የዘመኗ የምርጫ ቦርድ እንዲሁ ዝም ብሎ እንደ በፊቱ የዘረፈውም ዘርፎ የቀጠፈውም ቀጥፎ ዝም ብሎ ለውጥ መጥቶ ቀር ተብሎ የሚታለፍ አይደል። ያሁኑ ትግሉ አሸናፊ ሆኖ እያንዳንዱ በወራንጠው ተለቅሞ እያንዳንዱ በህግ ፊት ቀርቦ ህግ የሚሰጠውን ውሳኔ ያገኛታል። ዋጋ ምንዳውን ሁሉ ያገኛል። ይሄ እንዲሁ በቀላሉ የሚታለፍ አይደለም። ሁለተኛ በኢትዮጵያ ውስጥ ልክ ሩዋንዳ ውስጥ በአሁኑ ሰዓት ላይ የሩዋንዳ ህዝብ በሰላም ይኖራል። በሰላም ህግ አክብሮ መንግስት ህዝብን አክብሮ ሁለቱም ተከባብሮ በስነ ስርዓት ይኖራሉ። ልክ እንደዛ ህግ የሚለውን ወስደው ተቀጥተው የወሰዱት የዘረፉት ተለቅሞ በሙሉ በስነ ስርዓት ህግ ተፈጥሮ በህግ ነው መኖር የሚቻለው። ያ መንገድ ይሰራል። እሱ ላይ እንደምንሄድ እርግጠኛ ነኝ። እሱን ለመስራት እሱን ለማድረግ ታጋዮች
እየታገሉ ናቸው ያሉትና እያንዳንዳቸው ቅድም ያነሳው ይሄ ቲክቶከር ሚዲያ ምናምን ሚዲያ ሰራዊት የአብይ ምንድነው የሚባሉት እነዚህ ካድሬ ምናምን የሚባለው በሙሉ ልክ እንደ አብዮት ጥበቃ ተለቅሞ በህግ ፊት ይቆማሉ። ያልበላሁበት ቀን ያንን ያደረገባትን ቀን ይረግማታል። ይሄንን ከወዲሁኑ ማሳወቅ ተገቢ ነው። ይሄ ቀን እንደሚመጣ እርግጠኛ ነኝ። ምርጫው በዚህ አይነት ይጠናቀቃል። ምርጫው ይወሰናል። ምርጫው ይባላል። ህዝቡ ዝም ብልም ምርጫውን አሸነፍን ይላሉ። ታጋይ ካለት ወጥተው ታግለው ምርጫ ጊዜ ምርጫውን ማደናቀፍ የሚችል እንቅስቃሴ ማሳየት የሚችል ህዝብ ሊኖር ይችላል፣ ላይኖር ይችላል። ነገር ግን ቢያደርጉ ጥሩ ነው። ካላደረጉ ግን ምርጫውን አሸነፍኩ ብሎ አብይ ኡፋይ ብሎ ሱፍ ለብሶ ሱፍ ተገዝቶለት ጽሙን አስተካክሎ አርቲፊሻል ፊቱን አሳምሮ ሊወጣ ይችላል። ግን ለሱ የመጨረሻው የአብይ መቀበሪያ ሳጥን መግዣ ይሆንለታል። ይሄ ነው ምርጫ የሚሆነው። የሰው ደም ፈሶ እሱ በድሮን ህዝብን ገፈጅተው የሰውን መኖሪያ አፈናቅሎ መኖሪያውን አጥፍቶ የሰውን ህይወት ደም እሱ በደም ታጥቦ አይኖርም፣ በዛ ምድር ላይ አይኖርም። እና እንቅስቃሴው ህዝባዊ ይሆናል። እንቅስቃሴው የትግል እንቅስቃሴያችን ወደ ህዝባዊነት ይለወጣል። ጀግኖች አሉ ኢትዮጵያ በኋላ ጊዜ የፈጠረ የአርሶ አደር ልጆች ማዳበሪያ የተከለከሉ ከብቶቻቸው በመድፍና በታንክ የተወቃ የፈጇቸው መኖሪያቸውን ያቃጠሉ የነዛ የቪክቲሞች ልጆች ጀግና ሆኖ የወጡት የአማራ ልጆች ሌሎችም በነገሪ ላይ ሌሎችም ኢትዮጵያውያን የተቀላቀሉበት ትግል ነው። ይሄ ትግል እንዲሁ ዝም ብሎ በአሁኑ በሚነገር አይደለም። የከምባታ፣ የሃዲያ፣ የወላይታ ራሱ የኦሮሞ ወጣቶች የተቀላቀሉበት የጀግንነቱ ሰራዊት ተፈጥሯል። አሁን በግልጽ ተፈጥሯል። ይሄ ትግል ህዝባዊ ሆኗልና ትግሉ ወደፊት ገፍቶ መምጣቱ ማይቀር ነው። ያኔ ወዮ ለአብይ ሳጥን መግዛት ነው። አብይን በዛ አይነት ነው ማስተናገድ የሚቻለው። አብይን ማስወገድ የሚቻለው በዛ አይነት ነው። ሁሉም ወደ ህዝባዊ ፍርድ ወደ ፍርድ የሚቀርብበት ጊዜ ሩቅ አይሆንም። ይሄ ምርጫ አሸነፍኩ ብሎ ይቀጥልስ። ይሄንን ለማለት ፈልጋለሁ። ታንኪዩ ሀብታም። ይሄ አባባል የኔ አባባል። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ እንግዲህ የተለያዩ ጉዳዮችን አንስተን ተወያይተናል። ለነበረን ቆይታ አመሰግናለሁ። መልካም ቀሪ ጊዜ እንዲሆን እመኛለሁ። እግዚአብሔር ይስጥልኝ። አብሮ ይስጥልን። አመሰግናለሁ ሀብታም። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን እንድትሰጡን በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት አማካኝነት ኤቢሲ በሚሰራጭበት ሳተላይት ታገኙናላችሁ። ስለነበረን ቆይታ በድጋሚ ከልብ እናመሰግናለን። ጤና ይስጥልን። ቸር እንቆይ።